ያቺ ጠቀርሻ እጄ ሀናቡ አሜሪካ ትላለች እንዴ? አሜሪካ ግቢ ላይ ያለችው ያማቸዋል እንዴ? ደፋር ሀናቡን አሜሪካ ያስገባሉ እንዴ? ድፍረታችሁ እኮ በጣም ነው የሚገርመው። ቆረማጭ የሆነ ሴትዮ አሜሪካ ታስገባላችሁ እንዴ? በብዛት የምናየው አሜሪካን ሀገር ላይ እንደዛ አይነት ድራማ የለም። ካናዳም አልሰማውም። ካናዳም እንደዛ አይነት ድራማ የለም። አንድ የካናዳ እብድ ነበረች ሲሲ የምትባል። ከሷ ውጭ ግን የለም። እንደምታዩት የለም። እንደዚህ አይነት ነገር የለም አሜሪካን ሀገር። ማሜ ምን አደረገች? ከባሏ ተጣላች፣ አከተመ። ባሌን አለኝ በዚህ ውረድ በዚህ ውጣ ትላለች እንዴ? አትል። ከባሏ ተለያይታለች፣ አገጠመ። ካልመጣልኝ ምናምን ምናምን የለም። አትዋሿ፣ አትዋሹ። ግን እንዳላችሁ በብዛት ካያችሁ በወንድ ጉዳይ አረብ ሀገር ያው የስራው ባህሪ ነው። አረብ ሀገር ላሉት አልፈርድባቸውም። ለምን? ማዳም ቤት ነው የሚውሉት፣ ሩዝ ነው የሚያውቁት። ማዳም ሀይኬ ስትልባት ነው የምትውለው። ያ ሩዝ ደግሞ እንደገና ሙቀት አለ ሴት ልጅ ላይ። ማንንም አታወራም። በቲክታክ የምታውቀውን ሰው ነው ሰላም የምትለው። ስለዚህ የኔ ቆንጆ ኑሪ ስላት ውክክ ነው የምትለው። አረብ ሀገር ባለች ሴት አልፈርድም። አረብ ሀገር ባለች ሴት ማንም ሊፈርድ አይችልም። ውክክ ነው የምትለው በአንዴ። ምክንያቱም የምታየው ስራ ነው የምትጠገረረው። ከዛ ቲክታክ ነው ያለው። ከዛ የኔ ቆንጆ እንዴት ነሽ ምናምን እሺ ብላ ያላትን ነው የምታደርገው። ምስኪናት። ምክንያቱም ከማንም ጋር ስለማትገናኝ። አይ ቲንክ አሜሪካ ያለው ካናዳ ያለው ፍሪደም በጣም ትልቅ ስለሆነ ይመስለኛል ሴቶቹ በራሳቸው አቅም ኖሯቸው ተንቀባረው መኖር ስለሚችሉ እንደዚህ አይነት ችግሮች የለባቸው። ስለዚህ አሜሪካ ያለች ሴት እንዲህ ለወንድ ካናዳም አልሰማው ስላልሰማው ማውራት አልችልም። እና አውሮፓ ግን እንደሚመስለኝ ደያስ ነው የሚያበሏቸው መሰለኝ። ደያስ ስለሚበሉ ምናምን የቤት ኪራይ ስለሚከፈል ምናምን ነገር በቃ ሌላ አማራጭ ስለሌለ እንደዛ ይመስሉኛል። እና አውሮፓ ያሉ አሁን ለምሳሌ ብዙ መኪና የሚነዱ ምናምን እህቶች አታገኙም። ወንድሞችም እንደዛው አውሮፓ ላይ ብዙ አይደሉም። ካናዳ ከመጣችሁ አሜሪካ ከመጣችሁ በራሷ መኪና ፏፏ እያለች እየሸቀለች ምናምን የምትኖር ብዙ ሴቶች አሉ። እና ትልቁ እሱ ነው። ጀርመን እኩል አድርጎ የሚያኖር ሀገር ነው። ብዙ አውሮፓ እኩል አድርጎ የሚያኖር ሀገር ነው። ካልቻላችሁ እነሱ ቴኬር ያደርጓቸዋል። አቀጠመ እና በብዛት ችግሩ ምንድን ነው? አውሮፓ ላይ ይሄ ችግር አለ። የሴት ሰካራም በብዛት ያለው አውሮፓ ነው። ለምን? ተስፋ ስለቆረጡ። ሁሉም እያልኩ አይደለም፣ እግዚአብሔር ምስክሬ ነው። ቀምቃሚ ዱርዬ ይበዛዋል። ስላየን ሶሻል ሚዲያ ላይ በጣም ሁሉም እያልኩ አይደለም። እና በወንዱም ደረጃ ሲመጣ እንደዚህ ሴቶች ሲረባረቡ ያየውበት እኔ አውሮፓ ነው። አሜሪካ እንደዚህ አይነት ወሬ አለ? አሜሪካ እንደዚህ አይነት ወሬ የለም። እንደዚህ እንትና እንደዚህ ሆና በዚህ ወጥቶ በዚህ ገብቶ የለም። ስለዚህ እኔ ብትበረቱ፣ በተለይ ስማችሁን ጠብቁ ሴቶች፣ ስማችሁን ጠብቁ እናቶች። ኢቢቲ እዚህ ሀገር ኢቢቲ በአበሻ አይተዳደርበትም። የአሜሪካን ጥቁሮችና እንትኖች በብዛት ኢቢቲ ሊያገኙ ይችላሉ። ያቺም ደግሞ ብዙ ብር አይደለም። ይከን ጉግል እዚህ ሀገር ደስ የሚል ሁሉ ነገር በአደባባይ አለ። አሜሪካ ላይ መኖር እንዳትችል አድርገው ነው እሱን ሲሰጡ።
መሮን እንዳ ሎ ኢንካም የሚባል አለ። ሎ ኢንካም ራሱ ምንድን ነው? በጀትን አብዛኛው አበሻ ስማርት ስለሆነ ሎ ኢንካም አድርጎ ነው የሚኖረው። እንዴት? ታክስ ብዙ እንዳይከፍል ሎ ኢንካም የሚኖሩ ብዙ አበሾች አሉ። ሎ ኢንካም ማለት ግን ጽድት ያለ ቦታ ሆኖ ሪምዬ እንዴት ነሽ? ጽድት ያለ ቦታ ብዛት አበሻ የሚሰራው ታክሲ የሚሰራለ፣ ትራክ የሚሰራለ፣ ምን የሚሰራለ ሎ ኢንካም ብሎ ይመዘግባል። ግን ከ100,000 በላይ ይዘጋል። ለምን ይከፍላል? ለመንግስት በትንሽ ቤት ክራይ ቆንጆ አግኝቶ ጸዳ ብሎ ይኖራል። እንደዚህ አይነት ብዙ አለ አበሻ። ግን ኢቢቲ ተጠቃሚ ብዙ አበሻ የለም። ይከሉ ክረ የለም አበሻ አለውልሽ። የአንቺ ወርቆችማ ሸራተን ነው። ያ እንደዛ አለ። አሁንም የምለው ምንድነው አውሮፓ አይ ቲንክ ማህበር አልተፈጠረም። አበሻ ሶሳይቲ በብዛት የራሱን ነገር ክሬት አላረግም። አሁን ለምሳሌ አሜሪካ ብትመጡ ዴንቪ ኤሪያ፣ ሎስ አንጀለስ ብትሄዱ፣ አትላንታ ብትሄዱ፣ የትም ሀገር ሲያሮ፣ ቬጋስ ምናምን ብትሄዱ የራሱን ነገር ፈጥሯል አበሻ። ራሱ የሚዝናናበትን ቦታ፣ ራሱ ቢዝነስ የሚያደርግበትን ቦታ፣ ራሱ የሆነ ነገር የሚያደርግበትን በደንብ አድርጎ ፈጥሯል። አውሮፓ ላይ ብዙ እንደዛ አይነት ነገር አበሻው አልፈጠረም። የተወሰነ አበሻ ሬስቶራንቶች ሊኖሩ ይችላሉ። ከዛ ውጪ ብዙ ነገር አይዲያ ክሬት አላደርግም አበሻ። የሚሰጧቸውን ገንዘብ ትልቅ አይደለም፣ እዛ አዶልዱሞ ማቆየት ነው የሚፈልጉት። ግን በደንብ አበሻው አሜሪካን ሀገር በደንብ ይንቀሳቀሳል፣ ካናዳ በደንብ ይንቀሳቀሳል። ያን ነገር የአሜሪካ ኮሚኒቲ አበሻው ጥሩ እንትን አለው። በጣም ደስ የሚል ኮሚኒቲ አለው። ኢቨን ኢትዮጵያ ሲሄድ ትሪትመንቱ የተለየ ነው። ከአሜሪካ የሚሄድና ከሌላ ቦታ የሚሄድ ትሪትመንቱ የሰማይና የምድር የተለየ ነው። ለምን ይመስላል? የኑሮ ልዩነት ስላለ በጣም ትሪትመንቱ ይለያል። ከአሜሪካን የመጣው ሲባልና ከአውሮፓ ከጀርመን ነው ከሆነ ቦታ ማንም አቴንሽን አይሰጠውም። አሁን ከአውሮፓ የሚሄደው ወፍ እንዲሁም ከአረብ ሀገር የሚሄዱት ይሻላሉ ነው የሚሉት። እንዴ ከአውሮፓ የሚሄደው ፈላጭ ነው። እንዲያውም ሳውዝ አፍሪካ ከሳውዝ አፍሪካ የሚሄደው ከአረብ ሀገርና ከአሜሪካ የሚሄደው በጣም አሪፍ ነው ከካናዳ። ከዛ ውጭ ግን ከአውሮፓ የሚሄደው እግዚአብሔር ምስክር ፈላጭ ነው። ኢትዮጵያ ሄዶ ይፈልጣል። ምንም የለማ፣ ምንም የለው። ፈላጭ አልዋሽም፣ ምንም የለም። ያ ዩኬ ብዙ የለማ። ዩኬ ላይ ጥብቅ ነው ላይፉ። ጅቦች ናቸው ዩኬዎች እኮ እንዴ። ታክሲ ለመንዳት 4 ዓመት መማር አለበት ዩኬ ታክሲ ለመንዳት። ጀርመን ሀገር እንደዛው የሌለ እኮ እዚህ ሀገር ገና መንጃ ፍቃድ እንዳወጣ ኡበር ትጀምራል። ጣጣ የላቸውም አሜሪካንስ። ገና መንጃ ፍቃድ አወጣ አይደለ ሽቀላን ትጀምራል። ጣጣ የለውም። እና በጣም የሚገርም እሱ ነው። እሱ ነገር አለ። ዴቫ በሻ አስፋው መሸሻ ላይ ያየ ነው። አንዳንዱ ህይወቱን ያበላሸ ይኖራል አሜሪካን ሀገር። ኦፍኮርስ አሜሪካ ሁሉም አልፎለት ይኖራል ማለት አይደለም። የአንተ ብቃት ይጠይቃል። የአንተ ብቃት የምትሰራ ከሆነ ትኖራለህ፣ የማትሰራ ከሆነ አትኖርም። የትም ሀገር ላይ ብትሄድ፣ በተለይ አሜሪካ፣ ካናዳ እንደዛ አይነት ነገር አለ። ሌላስ ኖርዌይ። እኔ ኖርዌይ አልኖርኩኝ። ምን ብዬ ልናገር ስለ ኖርዌይ? እማቀው ኖርዌይ ሄለን እብዷን ነው። ሄለን ነጭ ቅማልን ነው ኖርዌይ የምናውቀው። ኖርዌይ ነጭ ቅማልን ነው የምናውቃት። ይኸው መታ
24 ሰዓት ብትገቡ ሶሻል ሚዲያ ላይ ታገኟታላችሁ። ከስራ ስመጣ ትላለች ደግሞ ደስ የሚለኝ ከስራ መጥቼ ዩኒፎርሜን ሳልቀይር ምናምን ብላ ትሰክሳለች። ቀኑን ሙሉ እዚህ ውላ አይተናት ነጭ ቅማል ይቅርታ፣ ቀኑን ሙሉ ነጭ ቅማል እግዚአብሔር ምስክሬ፣ ቀኑን ሙሉ ውላ አድራበት ምን ብላ ስራ ደርሼ ስመጣ ወሬ ሰማሁ ትላለች። ደነዝ ኖርዌይ የተመቻችሁ ሰዎች ካላችሁ ኢዝ ቢዩቲፉል። ብዙ ማውቀው ኢንፎርሜሽን የለኝም ኖርዌይ ላይ ብዙዎች አላውቅም። የማውቀው ሁለት ነው። አንድ እርዳታ የሚሰራ ፍቃዱ ኖርዌይ ይባላል። ቴዶ ሐዋሳ። አንተ በፖለቲካ አዛጉ በቃ ይቅርብ። ፋኖ ምናምን ከመንግስት እየተስማማ ነው ምናምን አለቀ። ቴዶ ሌላ ነገር ጀምር። የማይረባ ነው ወሬ ይዘውልህ የመጡት። አንዳንዴ ቴዲ ራሱ ደንፉ ይዞት መስማት ራሱ እየደበረው እንደው ይህ እያለ ይሰማል። እግዚአብሔር ምስክር ጋዝ ብሎታል። እንደው ፖለቲካው ቴዶ አንድ ቀን የመረረው ጊዜ ፈጣሪው ናችሁ። ቴዲ ሐዋሳ የመረረው ጊዜ ፖለቲካ የቀበጣጠራችሁት ምናምን ሰዎች እዛው ቁጭ አድርጎ በፖለቲካ ዱቄት አድርጎ ያባራል። ከዛ በኋላ ዱቄት እንዳትመለስ አድርጎ ነው ፖለቲካ የሚሰራውና ከብዙዎቻችሁ አሁን ለምሳሌ እኔን ከጠየቃችሁኝ ቴዲ ሐዋሳ የብዙዎቻችሁን ሀሳብ ስለሰማ የትኛውንም ደግፎ ቢያወራ ያሸንፋል። ሁላችሁም ሀሳባችሁን ሙሉ ቴዲ ጋር አለ። ማን ምን እንዳሰበ፣ ማን ምን እንደሚያስብ፣ ማን ምን እንደሚያደርግ አቋማችሁን በሙሉ ያውቀዋል። በየትኛውም ቦታ ቴዲ ቢሰለፍ ያሸንፋል። የሁሉንም ሀሳብ ተቀባይ ስለሆነ ማለት ነው። ስለዚህ ቴዲ ፖለቲካ አወራ ማለት በሙሉ ዱቄት አደረጋችሁ በሙሉ እና ፈጣሪው ናቸው። አንድ ቀን ቴዲ የተነሳበት ጊዜ እሷን ቀን ነው መናፍቃት፣ እሷን ቀን ነው መጠብቃት። መናፍቃት ደግሞ አይቀርም የሆነ ጊዜ ላይ ከእናንተ ሀሳብ ተቀብሎ ለኢትዮጵያ የሚጠቅመውን ነገር ይናገራል ብዬ አስባለሁ። ለኢትዮጵያ ሕዝብ በሰማሁት ከ2-3 ዓመት ባዳመጥኩት ፖለቲካ ሶሻል ሚዲያ ላይ በሰበሰብኩት ይሄ ፖለቲካ ይጠቅማል ብሎ የሚሄድበት መንገድ ቢፈጥር ጥሩ ነው ብዬ አስባለሁ። ሰውም ተቀባይነቱን ይሰጠዋል። ለምን ባየው ነገር ላይ በሰማው ነገር ላይ እና አርጊውመንት አድርገው ባቀረቡን ነገር ላይ በምን ሙሉ ሀሳብ አድርጎ ቴዲ ሐዋሳ አንድ ቀን የሆነ ነገር ቢያደርግ ጥሩ ነው ብዬ አስባለሁ። እኔ እንደዛ ነው የምለው። ቴዲ በደንብ ይተነትናል አንድ ቀን ብዬ አስባለሁ እና እሱን ቀን ነው ምናፍቀው። ማን ነው አስገባኝ። እሺ ጨቀጨቅሽኝ። ምንድን ነው ጭቅጨቃ? እኔ ሰላም ነው? ሰላም ጭቅጨቃ ለዋንጫ ነው ያደረግሽው። በሰላም ነው? አይ ስለ ኤሮፓ ስትሰድበን ሰምቼ ነው የገባሁት። ምንድን ነው ስትሰድበን ማለት? ጆሮች በደንብ ይሰማል ወይስ ሁለተኛ ቋንቋሽ ነው አማርኛ? ሶስተኛም ሊሆን ይችላል። ኦኬ እሺ ንገሪኝ እስቲ ስለ ዩሮፕ። የት ነሽ? ሰደብከን እኮ በጣም ነው የሰደብከን። ዩሮፕ የት ነሽ ገለቴ? ኧረ ገለቴ አይደለሁም ተው እንጂ። እሺ ንገሪኝ የት ነሽ? ስዊዘርላንድ። ስዊዘርላንድ። እሺ ምን ያህል ጊዜ አደረግሽ? ምን ነው መቆየትና እንትን ሁሉም መታወቅ ያለው ማለት ነው። ስዊዘርላንድ የምትኖሩ እንደዚህ ናችሁ ቤተሰብ? እንዴት እንዴት ውስጥ ሰላም ነው? እኔ ሰላም ነኝ። ቤተሰብ ሰላም ነው? እግዚአብሔር ይመስገን። በጣም ጥሩ። ምን ያህል ጊዜ አደረግሽ
ልጆች ደህና ናቸው? ስዊዘርላንድ ሰላም ናቸው። ስዊዘርላንድ ምን ያህል ጊዜ አደረግሽ? ያው አዲስ ነው። አንድ 10 ምናምን አድርጌያለሁ። አዲስ ነሽ? 10 ምናምን ዓመት አላነሰም? ትንሽ ነው። እያየን እንጨምራለን። እና ላይፍ እንዴት ነው ስዊዘርላንድ? ክብር ይስፋ፣ የተመሰገነ ይሁን። የቀለሜ ጎረቤት ነሻ? ስዊዘርላንድ ነው እሱ የሚኖረው። እግዚአብሔር ይመስገን፣ የተመሰገነ ይሁን። እናትና ልጁ አሜን። የቀለሜ ጓደኛ ነሽ? ማናት ቀለሜ? ቀለም የሚባል አለ ስዊዘርላንድ የሚኖር አታውቂ? ኧረ አላውቅም። ኧረ ጎረቤትሽ ነው፣ ይጸልይልሻል። አንተ ለምን አትጸልይልኝም? ከጎረቤት ይሻላል ብዬ ነው። ስለማላውቀው ነው። ከየት ነው ቀጥታ ወደ ስዊዘርላንድ የገባችው? አገር ቤት የት ነበረች? እኔ አገር ቤት አላደኩም፣ ሱዳን ነው ያደኩት። በሱዳን ነው። ጎበዝ። ሱዳን ሁለተኛ ሀገራችን። ኤርትራዊ ነሽ? አይደለሁም። ኦኬ። ኢትዮጵያዊ? ግማሽ ግማሽ። ግማሽ ግማሽ ነው። አሪፍ ነው። ከሁለቱም ነና። ሽቀና እግዚአብሔር ይመስገን። ተራሪፍ ነው። እንምጣ እንደ አሜሪካ ቆንጆ ነው እያልክ እያዋደቅክን አይደል? ጣልከን እኮ በቃ። አልጣልኩም። እኔ በምናየው ድራማችሁ ነው። የእናንተ ድራማ ብዙ ነው። የሰው ፍጥነት እና የሰው እርምጃ ይለያል። እንደዛ ነው። አሁን አንተ ከሁሉ እኩል ነው እርምጃ? አይደለም። እኔ ከአንቺ ጋር ብቻ ልትቀድም ትችላለህ ወይ? በደንብም ቀድመህ ልትሄድ ትችላለህ አንተ። እውነት ነው፣ እውነት ነው። ተማሩ ቤተሰብ፣ እውቀት እየሰማችሁ እሺ። እንደዛ ነው። ባይዘወይ ዝም ብዬ ነው የገባሁት። እንደዛ ስትል እንዴ ስዊዛችን እንዴት ትሰደባለሽ ብዬ ነው የገባሁ። የኔዬ እኔ ሁልጊዜ አውቃለሁ በሶሻል ሚዲያ፣ ግን እንደዚህ ገብቻ ወርቻ አላውቅም። ቻው ወንድም አለ። አረ ተጫወቺ። ገና መች ጀመርን ጨዋታ? መች ጀመርን? ይበቃል። ሲበዛ ደስ አይልም። ትዳር አለሽ? ልጆች አሉ ወይስ ገና ነው? እግዚአብሔር ይመስገን አሉ ልጆች። ትዳር አለ? እሺ ቆይ፣ የሆነ ሰው ስላለ ጠይቅልኝ ብሎኝ ነው። እኔ ባልፍለጋ ያልገባውም እኮ አላልኩም። የሆነ አይቶች በጣም ደስ ብሎት ጠይቅልኝ ማኛው። እኔ ጀርመን ሰልችቶኛል፣ ወደ ስዊዝ መሄድ ነው የምፈልገው አለ። ይኸው ከስር ኮመንት አታነቢም እንዴ? አይደናሱስ እኔ በቃ ስዊዝ ነው የሚሻለኝ። ናኦሚ አባት ስዊዝ ነው የሚሻለኝ፣ የጀርመንን ሊያሳብዱኝ ነው አለ አንድ ወዳጅ። ምን አድርገውት ነው የጀርመን? በቃ ሴቶቿ ሊያሳብዱት እናቱ። አንቺ ገላጊው በቃ ወደ ስዊዙ ሰጂና። ኧረ እኔማ ባለትዳር ነኝ። አይደለሽ እንዳልሆንሽማ ነገርሽ። ልጆች አሉ፣ ልጆች እሱም ይወዳል። የሚገርምሽ ልጆች ቋንቋ ያስተምራል። ምን ይላል? ጎበዝ እንደው ታታሪ ሸበላ ነው ደግሞ። እኔ ወንድ ፍለጋ አልመጣሁም ወደዚህ። እኔ መች መጣሽ አልኩሽ? እሱ አለኝ ነው ያልኩሽ እኮ። ያስተምራል። ምን ይላል? ጎበዝ ነው። ሌላ ፈልግለት። አይኑ እንትን ያለው አንቺ ጋር ነበር። እንትንም ያስተምራል አንዳንድ ነገሮችም ስለ ቤተክርስቲያን ጎበዝ። እኔም አባት ያስተምሮኛል ስለ ቤተክርስቲያን። በጣም አሪፍ። ስለዚህ ለልጆችሽ ያስተምራል። እኔ አስተምራቸዋለሁ፣ አስተምሬያቸዋለሁ። እንደሱ ግን አይደለሽማ። እሱ ጎበዝ ደህናና እንደዛ ያለች ደግሞ ጥሩ እግዚአብሔር ያጋጥመው እንጂ እኔ እኮ ይሄው እግዚአብሔርማ አንቺ
ዛሬ እንዲያውም ለሱ ጉዳይ ይመስለኛል ያስገባዎች። አሁን ሳስበው በጣም ስለጨቀጨቀኝ ይህን ሰው በደንብ አድርገሽ አንቺ በቃ ጸባይ ገዝቶ ምን ብሎ ከአንቺ ጋር ቢኖር ደስ ይለኛል። በል እንዳታፋታ ስትታይ ረጋ ያልሽ ነሽ። ችግር የምትፈጥሪ አይነት ነገር አይደለሽም። የተረጋጋሽ ነሽ። በጣም አሪፍ ስለሆንሽ እንደዛ አሰብኩኝ። መስኮት ይጠግናል እያለ ነው። አዎ ጎበዝ ነው። መስጎጥ መሰገን ይችላል። በር ይሰራል። ቀለም ቀቢ ነው። በጣም ባለሙያ በቃ ቆንጆ ነው። እና ደግሞ ረጅም ነው። ጨምርለት። ቀላ ያለ ወንድ ነው። ትንሽ ጠቆር ያለ ጠየም ያለ ነው የሚመች። እኔማ ከሁሉም የለሁም ወንድም አለም እንዴ ጨርሻለሁ። እንዴ ምንድን ነው የመኪና ጎማም ይቀይራል፣ የመኪና ዘይትም ይቀይራል። እውነቴን ቤትሽ አትክልት ካለ ይኮተኩትልሻል። በቃ በየአይነቱ አገኘሽ። ሙሉ ሰው ነው የምሰጥሽ። ዝም ብሎ አይደለም። አትክልት ሀገር ቤት ነው ያለ፣ እዚህ የለም አትክልት የለም። በቃ አትክልት ከሌለ ያው እንትኑ አስፓልቱን ይጠርግልሻል። ቤት አካባቢ ራሷ ነው የምታጥበው። ራሷ ናት ወይ ገላገልሽው፣ እግዚአብሔር ይስጠው። ስለዚህ ብራዘርዬ አይታጠብም፣ ኪችኑን ይሰራል። ታዲያ ኪችን የተበለሻሹ ነገሮች ካሉ ያጸዳል። አይ እኔ ራሴም እንደዛ ነኝ፣ እሰራለሁ። ምግብ ምናምንስ ጎበዝ ነሽ መስራት? ያው አንቺ ዋናው እሱ ነው፣ ምግብ መስራት ላይ አንቺ ጎበዝ ከሆንሽ፣ ወጪ የማትጠይቂው ከሆነ ከዛ በቃ በራስሽ ብር ይጋብዝሻል። እንደዛ ነው። በራስሽ ብር ትጋበዣለሽ። እሱም ብቻ ነው የማትጠይቂው። ከዛ ውጭ ሙሉ ሰርቪስ አለ። እና ለምንድን ነው እሱ የፈለገው? ስዊዝ ቁጭ ብሎ እኮ ተበላዋለች። ምን ችግር አለው? ስዊዝም ይበላል። ስዊዝ ከሆነ ስዊዝ ነው ብለኛል። ጎረቤትሽ ነው አይደለም? ጀርመን ነው እሱ፣ ስዊዝ አይደለም። ኦኬ ጀርመን ነው እንዴ? አዎ ስዊዝ ቢሆንማ ማንንም አይፈልግም። ስዊዝ እናት ሀገር ስዊዝ ታበለዋለች። ስዊዝ ቢሆን እኮ ነው። አይ ደህና እንፈልግለታለን፣ ችግር የለም። እኔ አንቺን ነው በጣም ከሱዳን የሚሄዱ በብዛት በጣም ጸዳ ያሉ ናቸው ተብያለሁ። እንደዛ ነው። በጣም አሪፍ ሰው። አረብኛ ይችላሉ፣ ትግርኛ ይችላሉ። በተለይ ሱዳን የተቀመጡ ወደ 4 ቋንቋ ነው የሚችሉት። ሱዳን በብዛት ሱዳን የነበሩ ሪፊውጂዎች አይ የኔ ማኛ ወሬህን አቋረጥኩ፣ ይቅርታ። ግን ኧረ አሪፍ ነው እናቱ። ለአንቺም ለእኔም ተጠቀምን እኮ። ልጁም እኔ ጨቅጭቆ ሊደፋ የነበረ አንቺም መጣሽ፣ በቃ ተገላገልኩ፣ አገኘሁ። እናት ሀገር ስዊዝ፣ በቃ እናት ሀገር ስዊዝ። በውስጥ ታወራላችሁ፣ አንዳንድ ኢንፎርሜሽን ትቀያየራላችሁ። ከዛ በቃ ሰላም አገኘሱ። አሜሪካ ፈልግልኝ እስኪ ለአንቺ አለ አክሊሉ የሚባል ጽድት ያለ ቤተሰብ አለ። ደግሞ እስከ እንዴ ሬዲ ነው እንዴ ያሉት? ሬዲ ነው እንዴ? በደምብ ነው ቤቢ። ታንክ ዩ ያ አለ። አዘጋጅቼ ነው እኔ አዘጋጅቼ ነው ማውራውና ላሳይሽ እንዴት በጣም ፊት ነው ስልሽ ምን አይነት ማለት መሰለሽ? ፊዚካሊ ቦርጭ የለው ምን የለው ጽድት ያለ ይኸውልሽ፣ ወንድም አለኝ እኔ አዘጋጅቻለሁ። ከዚህ እስኮ የኔ ማኛረ በልሽ ቻው፣ ይቅርታ። አሜሪካ ፈልግልኝ አልሽኝ። እኔ ከጀርመን ነበር ያገኘውልሽ። አይ በቃ ችግር የለም። አንድ ሮቦት ፈልግልኝ ከአሜሪካ። አንድ ሮቦት ፈልግልኝ ከአሜሪካ። ሮቦት ነው የሚሻልሽ? ያው በዩ ያው ነው ልጁ እንደዛ ሮቦት ነው ልጁ። ያ ችግር የለው። ቆንጆ ነው።
ትንሽ ትንሽ ነው ደስ ይላል። የሚያወራው፣ ብዙ አያወራ። ግን እንደ ሀሳብ ግን የጀርመኑ ይሻልሻል። እንደ ሀሳብ ጨዋታ ይችላል፣ ወደ ያስቅሻል። አሜሪካ ልመጣ ስለፈለግኩኝ ነው። ትግርኛ ይችላል። እናቱ ትግርኛ በደንብ አቀላጥፎ ነው የሚናገረው። አማርኛ አቀላጥፎ ይናገራል። ጀርመንኛ በስሱ ይናገራል። እና ትግርኛ እኮ እኔ አቀላጥፌ አልችልም። አረብ ነው አይችልም። አትችም? አረብኛ? ኧረ አረብኛማ ውስጡ ነው። አረብና ጀርመን ይችላለሁ። ያው ጀርመንኛ ትችያለሽ? ጀርመን አይደል የስዊስ ቋንቋ ታዲያ። በቃ እኔ የሚመችሽን አገኘሁልሽ እኮ። አይ ደህና እሱሳ ዝም ብለሽ አሜሪካ አልሽ እንጂ ዋናው ያንቺ ዕጣ ክፍልሽ ጀርመን ነው ያለው። የናሽናል ማነው የዓለም ቋንቋ መግባቢያ እንግሊዘኛ ስለሆነ እንግሊዝ ፈልጋለሁ፣ ላዳብር ፈልጋለሁ እንግሊዘኛ። አይ እዚህ ብትመጪ ያኛው ያልኩሽ። አይ ደህና ሮበት ፈልግልኝ። እኔ እንግዲህ በጣም ከጀርመን ቋንቋውን የሚችል ምኑን የሚችል ጥሩ ልጆች የሚወድ አይነት ሰው ነው ያገኘሁልሽ። ብራንድ ይሆን እንፈልግልታለን፣ ችግር የለም። እሺ፣ ስለዚህ በቃ የጀርመኑ ይሻላል የአሜሪካው? የአሜሪካው ሮቦት። አኬ እንግዲህ በውስጥ መሴጅ አደርጋለሁ። ብራዘር ሮቦት ነኝ ብለህ ተዋወቅ ብሮ። ያ ተዋወቅ። እንደዛ ነው የሚሻለው። ምክንያቱም ጀርመን ላይ አንድ ወዳጃችን ችግር ላይ ነው። ለዛ እና ሞልቷል እዛ ሴት። አዎ ሞልቶ ፈሶ አልፈልግም ብሎ እኮ እየተጣሉበት በቃ እኔ ካልሆንክ እከሳለሁ፣ ለእኔ ካልሆንክ እያሉ በቃ መቆሚያ መቀመጫ ሰጡ። እና በቃ አሁንም አንዲቷ ቢፈልጋት እኮ እንደዛም ልትጣላ ትችላለሽ። አይ አንቺ ታለቅሻለሽ እንዴ ቢሄድብሽ? የት ነው የሚሄደው? ከአንቺ ጋር ቢለያይ በሆነ ጉዳይ እንዴ? የሚለያይ እኮ አይደለም ነው የምፈልገው፣ እኔ ሮበት ነው የምፈልገው እያለ በሆነ አጋጣሚ ብልሽ አንቺ አሁን ኃይለኛ ነች እንዴ? ለፍቅር ኃይለኛ ነው ማለት። ኧረ ጾም ነው የኔ ማኛ። ተው ሌላ እስኪያወራ በእናትህ። አንቺ ሌላ ታሪክ ውስጥ ገብተሻል። ሆዴ ውይ ይቅርታ፣ ስም እንትን በቴክኒክ ብልሽት ነው። እኔ ምን መሰላችሁ የባሰ አለ ሀገርን አትከተል። ደናደሪ ምንድን ነው ጅቦ ይፈልጋል የምትሉኝ? ጅቦ አለ